የልብ ችግር ያለባቸው ህጻናት ላሏቸው ወላጆች የምስራች ይዘናል። አብራችሁን ቆዩ። በትግራይ ክልል ያለው የግዳጅ አፈሳ እንዲቆም ዓለም አቀፍ ጫና እንዲደረግ ሂውማን ራይትስ ዎች ጥሪ ያቀረበ። በዚህ ላይ ተጨማሪ ያለን አብራችሁን ነው። ጤና ይስጥልን የተወዳችሁ የቀለም ቤተሰቦች፣ ለዚህ ሰዓት የመራረጥናቸውን ሁለት ዋና ዋና ዜናዎች ይዘን ቀርበናል። ከኛ ጋር ሁኑ። አሁን ወደ ዝርዝር መረጃው አልፋለሁ። በኢትዮጵያ ከ200 ለሚበልጡ ሰዎች ነፃ የልብ ህክምና ሊደረግ ነው። ሀርት አታክ ኢትዮጵያ የተባለ የህክምና ባለሙያዎች ስብስብ በኢትዮጵያ ከ200 ለሚበልጡ ታካሚዎች ነፃ ህክምና ሊሰጥ ነው። በዘንድሮ 5ኛ ዙር ነፃ የልብ ህክምና 60 የልብ ታካሚዎችን በማከም ስራውን ጀምረዋል። ከታካሚዎቹ መካከል አንዳንዶቹ ለዓመታት የህይወት አድን ህክምና ለማግኘት ሲጠባበቁ የቆዩ ናቸው ተብሏል። በአሁኑ የ5ኛ ዙር የነፃ ህክምና በተለይ በልብ ህመም ለሚሰቃዩ ህጻናት ለመጀመሪያ ጊዜ እየተሰጠ ይገኛል። ከተለያዩ ሀገሮች የተውጣጡ በጎ ፈቃደኛ ሐኪሞች ኢትዮጵያ መግባታቸውም ተሰምቷል። አትላንታ ጆርጂያ ነዋሪ በሆኑ ጥንድ ሐኪሞች ዶክተር ኦብሰኔት መረድ እና ዶክተር ተስፋዬ ተሊላ የተመራው የልብ ህክምና በጎ ፈቃደኞች ቡድን 2.6 ሚሊዮን የአሜሪካን ዶላር የሚያወጣ የህክምና ቁሳቁሶችን በመያዝ ከሰሞኑ አዲስ አበባ ገብቷል። ከአሜሪካ፣ ካናዳ፣ ብሪታንያ፣ ህንድ፣ ሩዋንዳ፣ ቦትስዋና እንዲሁም ሌሎች 6 ሀገራት የተውጣጡ 7 የልብ ቀዶ ሐኪሞች ከ55 በላይ የበጎ ፈቃድ የልብ ሐኪሞችና ነርሶች ልብን መጠገን ህይወትን ማዳን ብሎም በኢትዮጵያ የልብ ህክምናን ማጠናከር በሚል የጋራ ራዕይ አዲስ አበባ ገብተዋል። የሀርት አታክ ኢትዮጵያ በጎ ፈቃደኞች ወደ ኢትዮጵያ ከማቅናታቸው በፊት የገንዘብ ማሰባሰቢያና ሀሳብ የመለዋወጫ የራት መርሃ ግብር አትላንታ ጆርጂያ ውስጥ በተሳካ ሁኔታ አካሂደዋል። የዘንድሮ 5ኛ ዙር ነፃ የልብ ህክምና ድርጅት ከተመሰረተ ጀምሮ ትልቁ የተባለ ሲሆን ህክምናውን በጥቁር አንበሳ፣ በቅዱስ ጳውሎስ በልብ ማዕከልና በኮሪያ ሆስፒታል በአጠቃላይ በ4 ተቋማት እንደሚሰጥ ታውቋል። በዚህ መሰረት ተቋሙ 60 የልብ ህመምተኞችን በማከም ተልእኮውን መጀመሩ ተሰምቷል። ሀርት አታክ ኢትዮጵያ የተመሰረተው የተቋሙ አንደኛ መስራች የዶክተር ተስፋዬ አጎት ኢትዮጵያ ውስጥ ተገቢውን የህክምና አገልግሎት ማግኘት ባለመቻላቸው ምክንያት በልብ ህመም ከሞቱ በኋላ ነው። አጎታቸው በሞቱበት በዚያ ወቅት ዶክተር ተስፋዬ በዩናይትድ ስቴትስ ለአንዲት አሜሪካዊት የ93 ዓመት አዛውንት የተሳካ ቀዶ ጥገና እያደረጉ ነበር። በዶክተር ኦብስኔት መረድ እና በዶክተር ተስፋዬ ተሊላ የተመሰረተው ተቋሙ ላለፉት 2 ዓመታት በነፃ ህክምና ሲሰጥ ቆይቷል። ባለፉት 4 ዙሮች ብቻ ከ6 ሚሊዮን ዶላር በላይ የሚያወጣ ወጪ በመሸፈን የ480 ሰዎችን ህይወት መታደግም ተችሏል። ወደ ሌላኛው ዜና አለፍን። በትግራይ ባለስልጣናት የግዴታ ውትድርና እየተፈጸመ እንደሚገኝ ዓለም አቀፉ የሰብአዊ መብት ተሟጋች አስታወቀ። የትግራይ ክልል ባለስልጣናት የ15 ዓመት ታዳጊዎችን ጨምሮ ሲቪል ሰዎችን እያፈኑ በግዳጅ ለውትድርና እያስገደዱ እንደሚገኙ ዓለም አቀፉ ሰብአዊ መብት ተከራካሪ ድርጅት ሂውማን ራይትስ ዎች ወነጀለ። ድርጅቱ የአፍሪካ ህብረት፣ የተመድና የኢትዮጵያ ዓለም አቀፍና ክልላዊ አጋሮች በትግራይ ያሉ ባለስልጣናት ላይ ጫና እንዲያደርጉ ጠይቋል። የትግራይ ክልል ባለስልጣናት የ15 ዓመት ታዳጊዎችን ጨምሮ ሲቪል ሰዎችን እያፈኑ በግዳጅ ለውትድርና በመመልመል ላይ እንደሚገኙ የሰብአዊ መብት ተከራካሪው ድርጅት ሂውማን ራይትስ ዎች ይፋ አድርጓል። የዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሺያ ባደር እንደተናገሩት የአፍሪካ ህብረት፣ የተባበሩት መንግስታትና የኢትዮጵያ ዓለም አቀፍና ክልላዊ አጋሮች በትግራይ ያሉ ባለስልጣናት የግዳጅ ወታደራዊ ቅጥርን በአስቸኳይ እንዲያቆሙና ህገወጥ በሆነ መንገድ የተቀጠሩ ህጻናትና ሌሎች ሲቪሎቹን እንዲለቁ በይፋ ጫና እንዲያደርጉ ጠይቀዋል። እንደ ሂውማን ራይትስ ዎች በትግራይ ክልል የሚገኙ የትግራይ ጸጥታ ኃይልና ባለስልጣናት የ15 ዓመት ታዳጊዎችን ጨምሮ ሲቪል ሰዎችን እያፈኑ በግዳጅ ለውትድርና በማስገደድ ላይ ናቸው። የዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሺያ ባደር እንዳሉት በትግራይ ክልል የሚገኙ ባለስልጣናት የቀድሞ ተዋጊዎችን፣ ጎልማሶችና ታዳጊ ልጆችን ከቢሮዎችና ከወርቅ ማውጫ ቦታዎች በምሽት በሚካሄድ የቤት ለቤት አሰሳ ጭምር እንደሚያፍኑ በተለያዩ ከተሞች የሚገኙ የህብረተሰብ ክፍሎች መግለጻቸውን ተናግረዋል። የአካባቢው ባለስልጣናትና የጸጥታ ኃይሎች ብዙውን ጊዜ ሌሊት ከቤት ቤት አሰሳ ያካሂዳሉ። በትላልቅ ከተሞች ግን ወጣትና ህጻናቱን የሚያፍሷቸው ከመንገድ ላይ እንዲሁም ወጣቶቹ ሊኖሩባቸው ከሚችሉ የመዝናኛ ቦታዎች ወይም እንደ ክበቦችና መጫወቻዎች ባሉ ቦታዎች እንደሆነ ያነጋገርናቸው የማህበረሰብ አባላት ነግረውናል ሲል ድርጅቱ አስታውቋል።
ከሚያዝያ ወር በፊት በክልሉ የተለያዩ አካባቢዎች የሚገኙ ባለስልጣናት በህዝባዊ ውይይቶች፣ ደብዳቤ በመጻፍና ስልክ በመደወል የቀድሞ የትግራይ የጸጥታ ኃይል አባላት ወደ ምድባቸው እንዲመለሱ ግፊት ሲያደርጉ መቆየታቸውን፣ በሚያዝያ ግን በጎዳናዎች፣ በገበያዎች፣ የወርቅ ማውጫ ቦታዎች አፈሳው መጠናከሩን ላትሪሺያ ባደር ከአካባቢው ለድርጅቱ የደረሰውን መረጃ ጠቅሰው ተናግረዋል። የትግራይ ባለስልጣናት ወንድ ጎልማሳና ታዳጊ ልጆችን በኃይል ወደ ጦራቸው ለመመልመል የሚያደርጉት ዘመቻ በክልሉ ውስጥ የፍርሃት ድባብ እየፈጠረ መሆኑን የዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሺያ ባደር ተናግረዋል። ባለስልጣናቱ ለውትድርና አፈሳ የጀመሩት ባለፈው ሚያዝያ መጨረሻ ላይ ከመንገዶች፣ ከገበያዎችና ከወርቅ ማዕድን ማውጫ ቦታዎች ላይ ነበር። ድርጅቱ ቃለመጠይቅ ያደረገላቸው የዓይን እማኞች የአካባቢው ባለስልጣናት የአካባቢ መረጃ ሰጪዎችን ተጠቅመው ምልምል ሊሆኑ የሚችሉ የቀድሞ ተዋጊዎችን የስም ዝርዝር መዝግበው መያዛቸውን ተናግረዋል። በቃለ ምልልሶቻችን ላይ በእርግጥ የሰማነው ይህ ዘመቻ በትግራይ ውስጥ ሰፊ ፍርሃት እንደፈጠረና ቤተሰቦችን እንደገና እየለያየ መሆኑን ነው። ቤተሰቦች የሚወዱት ሰው ለውትድርና ይመለመላል የሚል ስጋት ምልመላውን መቃወም እንኳ ከፍተኛ ፍርሃት እንዳለ ገልጸዋል። ስለዚህ አንዳንድ ቤተሰቦች የውትድርና ምልመላ አደጋ ላይ ያሉ ወዳጅ ቤተሰቦቻቸው ተደብቀው እንዲቆዩ አሊያም ወደ አዲስ አበባ ጨምሮ ወደ ሌሎች ክልሎች እንዲሸሹ ለማድረግ እየሞከሩ ነው። ውትድርና ምልመላን በመፍራት ወደ መኖሪያ ቦታቸው ያልተመለሱ የተደበቁ ሰዎችንም አነጋግረናል ሲሉ ኃላፊው አስረድተዋል። የሰብአዊ መብት ተሟጋቹ ድርጅት 6 የግዳጅ ወታደራዊ ምልመላ ጉዳዮችን ለመሰነድ ተቋሙ 18 እማኞች እንዳነጋገረ ባወጣው ዘለግ ያለ መግለጫ ላይ ጠቅሷል። በሰሜን ምዕራብ ትግራይ ዞን አንድ ወጣት በግዳጅ ለውትድርና ሊመለምሉት ወደ ቤቱ የመጡ 3 የትግራይ የጸጥታ ኃይል አባላት መሆናቸውን ለሰብአዊ መብት ተሟጋቹ ድርጅት ተናግረዋል። ሌሎች 17 ሰዎችም ወደ ፖሊስ ጣቢያ መወሰዳቸውንና ከተወሰዱት መካከል 5 የሚሆኑት ዕድሜያቸው 16 ወይም 17 እንደሚሆን አስረድተዋል። ምስክርነታቸውን ለድርጅቱ የሰጡ በትግራይ ክልል አዲጉደም ነዋሪ በበኩላቸው በሰኔ ብቻ ፖሊሶችና ሚሊሻዎች የትግራይ የጸጥታ ኃይል አባላት፣ ወታደሮች፣ የቀን ሰራተኞችና ገበሬዎችን አፍሰው እንደወሰዱ ተናግረዋል። በ1949 የጄኔቭ ስምምነቶች የጋራ አንቀጽ 3 መሰረት መንግስታዊ ያልሆኑ የታጠቁ ቡድኖች ሰብአዊነት የጎደላቸው ድርጊቶች እንዲፈጽሙ ሙሉ በሙሉ የተከለከሉበት ህጋዊ ማዕቀፍ መሆኑን የሂውማን ራይትስ ዎች ይፋ ባደረገው መግለጫ ጠቅሷል። በዓለም አቀፍ ህግ መሰረት ከ18 ዓመት በታች የሆኑ ህጻናትን በታጠቁ ቡድኖች ውስጥ መመልመልና መጠቀም የተከለከለ ነው። ከዚህም በላይ ከ18 ዓመት በታች የሆኑ ህጻናትን መመልመል የጦር ወንጀል ክስን ያስመሰርታል። በተለይም ቁልፍ ዓለም አቀፍ ስምምነቶችን በማጽደቋ ምክንያት ህጻናት እንዳይመለመሉ የመከላከልና ጥበቃቸውን የማረጋገጥ ግልጽ ዓለም አቀፍ ህጋዊ ግዴታዎች አለባት ብሏል። በትግራይ በግዳጅ የሚካሄደው ወታደራዊ ምልመላ በመላ ክልሉ ፍርሃት እንደፈጠረ የገለጹት የሂውማን ራይትስ ዎች የአፍሪካ ምክትል ኃላፊ ላቲሺያ ባደር የትግራይ ክልል ባለስልጣናት ምልመላውን በፍጥነት እንዲያቆሙና በግዳጅ የተመለመሉ ወደ ቤታቸው እንዲመለሱ ጥሪ አቅርበዋል። ከዚህ በተጨማሪ የአፍሪካ ህብረትን ጨምሮ ዓለም አቀፉ ማህበረሰብ ጫና እንዲያደርጉም ጥሪ አቅርበዋል። የአፍሪካ ህብረት፣ የተባበሩት መንግስታትና የኢትዮጵያ ዓለም አቀፍና ክልላዊ አጋሮች በትግራይ ባለስልጣናት የግዳጅ ቅጥርን በአስቸኳይ እንዲያቆሙና ህገወጥ በሆነ መንገድ የተቀጠሩ ህጻናትና ሌሎች ሲቪሎችን እንዲለቁ በይፋ ጫና ማድረግ እንዳለባቸውም አሳስበዋል። በተጨማሪም ዓለም አቀፍ ተዋናዮች በሁኔታው ላይ ገለልተኛ ክትትል ማድረግ እንዳለባቸው ጠቁመዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ በትግራይ ክልልና በሌሎች የኢትዮጵያ ክፍሎች ለተፈጸሙ እነዚህና ሌሎች የሰብአዊ መብት ጥሰቶች በይፋ ሪፖርት እንዲያደርግ ለረጅም ጊዜ አጥብቀው ማሳሰባቸውንም አስታውሰዋል። በፕሪቶሪያ ስምምነት መሰረት የተሰየመውን የትግራይ ክልል ጊዜያዊ አስተዳደር ባለፈው ሚያዝያ ተቆጣጥሮ ክልሉን እያስተዳደረ ያለው ህዝባዊ ወያኔ ሓርነት ትግራይ ባለስልጣናት በበኩላቸው በክልሉ በግዳጅ ወታደራዊ ምልመላ እየተካሄደ አይደለም ሲሉ ክደዋል። የተወዳችሁ የቀለም ቤተሰቦች ለዚህ ሰዓት የያዝናቸው መረጃዎች እነዚህ ነበሩ። በሌላ ጊዜ መልሰን እስከምንገናኝ